የዛሬው የጸሎታችን ርዕስ መነሻ ቃል ያለው በዚህ በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 እና 2 ላይ ያለው ቃል ነው። ይህ ቃል እንደዚህ አነባዋለሁኝ በጌታ በኢየሱስ ክርስቶስ ስም። እንግዲህ የእግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ፣ ስለ ነገስታትና ስለ መኳንንት ሁሉ እንዲደረግ ከሁሉ በፊት እመክራለሁ ይላል። እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ለሰዎች ሁሉ እንዲደረግ ስለ ነገስታትና ስለ መኳንንቱም ሁሉ እንዲደረግ ከሁሉ በፊት እመክራለሁ ይላል ሐዋርያው ጳውሎስ። ዛሬ የምንጸልየው በተለያየ ቦታ ስለ መሪዎች ነው የምንጸልየው ወገኖች። ራስን መምራትም መሪነት ነው። ቤተሰብንም መምራት መሪነት ነው። ቤተ እምነትንም መምራት መሪነት ነው። የተለያዩ ማህበራትንም መምራት መሪነት ነው። የተለያዩ መስሪያ ቤቶችንም መምራት መሪነት ነው። ክልልን መምራትም መሪነት ነው። ወረዳን መምራት መሪነት ነው። ቀበሌን መምራት መሪነት ነው። አገርን መምራት መሪነት ነው። ፓርቲን መምራት መሪነት ነው። ትውልድን መምራት መሪነት ነው። በተለያየ ሀገርና አህጉር ተቀምጦ ይህንን ዓለም መዘወርና መምራትን መሪነት ነው። እንዲሁ በተለያየ አቅጣጫ በመሪነት ለተቀመጡ ሁሉ ልመናና ጸሎት ከሁሉ በፊት አድርጉ። በሰዎች ሁሉ ከዛ ልፍ ሲልም ስለ መሪዎች፣ ስለ መኳንንት ልመናና ምልጃ አድርጉ። በመሪዎች እጅ ስለሆነ ዕጣ ፋንታችን ያለው፣ በመሪዎች እጅ ስለሆነ መውደቅና መነሳታችን ያለው፣ በመሪዎች እጅ ስለሆነ መልማትም መክሰርም ያለው፣ በመሪዎች እጅ ስለሆነ መሪው ያለው፣ መሪው የተያዘው፣ ጸጥ ብሎ መንዳትም ገደል መግባትም በዚያ በመሪዎች እጅ ስለሆነ፣ ቤተሰብም በሚመራው እጅ የቤተሰቡ ውድቀት ልማትም ስላለ፣ ራሱን በሚመራው ሰውዬ እጅ የነገ ዕጣ ፋንታው መልማትም መጥፋትም በእጁ ላይ ስላለ፣ በየመስሪያ ቤት ተቀምጠው ያሉ መሪዎች የሚሰጡት አመራር ውድቀትና ትንሣኤ ለዛ መስሪያ ቤት ከፍ ሲልም ለሀገር ውድቀትና መልማት ምክንያት ስለሆነ የተለያዩ ማህበራት ተደራጅተው የሚመክሩት ምክር፣ የሚያስቡት ሐሳብ፣ የሚሰጠው አመራር ለትውልድ መጨንገፍም መልማትም ምክንያት ስለሆነ የተለያዩ ክልል መሪዎች የሚያስቡት፣ የሚያልሙት፣ የሚያወጡት፣ የሚወርዱት በጓዳቸው ሆነው የሚመክሩት ለልማታችንም፣ ለውድቀታችንም፣ ለስኬታችንም፣ ለትንሣኤያችንም ምክንያት ስለሆነ በየቀበሌው በየጎጡ የሚመከረው ምክር፣ በየፓርቲው የሚመከረው ምክር፣ በየተደራጁት ድርጅቶች የሚመከረው ምክር ሁሉ ትንሣኤያቸውም ውድቀታቸውም እኛን አድሬስ ስለሚያደርገን ዛሬ ስለነሱ እግዚአብሔር አደራረግን እንዲያሳያቸው፣ እነሱ አካሄዳቸውን እንዲያቀናላቸው፣ እግሮቻቸውን ከድጥ እግሮቻቸውን ከመንሸራተት፣ አስተሳሰባቸውን ከጨነገፈ አስተሳሰብ፣ ከወደቀ አስተሳሰብ፣ ከጨለማ አስተሳሰብ እንዲጠብቅ፣ ምክራቸው እግዚአብሔር ያለበት ምክር እንዲሆን፣ ሐሳባቸው እግዚአብሔር ጎሽ የሚለው እግዚአብሔር የሚተባበረው ሐሳብ እንዲሆን፣ ትውልድን የሚያንጽ ትውልድን የሚጠቅም አገርን ቀና የሚያደርግ እንዲሆን፣ የሚሰሩበትን መስሪያ ቤት ፍሬያማ የሚያደርግ እንዲሆን፣ እምነት ቤትን የሚመሩ ቤተክርስቲያንን የሚመሩ የተለያዩ የእምነት ተቋማትን የሚመሩ በእነሱ ምክር ጨለማ እንዲገፈፍ፣ በእነሱ ምክር ደጋግ ሐሳብ ፈልቆ ምድራችን እንድትለማ፣ ምድራችን እንድታርፍ፣ ምድራችን እፎይ እንድትል እንዳማኝ ይህንኑ ነው የምንጸልየው። ደም እንዲከለከል፣ የወንድማማች መዋደድ እንዲሆን፣ መቀባበል በመካከላችን እንዲሆን፣ በእነዚህ ጉዳይ ላይ እግዚአብሔር የነገስታትን ልብ እንደ ውሃ ፈሳሽ በወደደው መንገድ እንዲያና እንዲህ ያደርጋል ስለሚል እግዚአብሔር ልባቸውን እንዲይዝ፣ እግዚአብሔር አስተሳሰባቸውን እንዲይዝ፣ ከልባቸው ጓዳ መልካም ሐሳብ፣ ቅን ሐሳብ፣ በጎ ሐሳብ፣ አገርን ትውልድን የሚጠቅም ሐሳብ እንዲወጣ፣ በጠላት እንዳይገኙ፣ በክፉ እንዳይገኙ፣ የክፉ መጠቀሚያ እንዳይሆኑ፣ ምድራችን የአውሬ መፈንጫ እንዳትሆን። ዛሬ እንደምታዩት ዓለማችን በየቦታው እዚያም እዚህም ሞትና የሞት ወሬ፣ ጭንገፋ፣ እርስ በርስ መባላት፣ ቢላዋ መሳሳል፣ ሚሳኤል መተኳኮስ፣ እልፍ ሲልም ከዚያ እግዚአብሔር የሰውን ልጆች ሁሉ ወደ ዘላለም ጨለማና ሞት የሚነዳው በኒኩሌር ጦር መሳሪያ አንዱ በአንዱ የሚዛዛትበት አስፈሪ ዘመን ላይ ያለ ነው። መሪዎቻችን እንደ ቀላል ይህንን አወጣለሁ፣ በዚህ አጠፋለሁ፣ እጅ ላይ ይህ አለ፣ አንተ እጅ ላይ ደግሞ ይሄ የለም እየተባባሉ ምድርን የሚያጨነግፍ፣ ምድርን የሚያጠፋ፣ ትውልድን ሁሉ ምድርን ባድማ በሚያደርግ ነገር ላይ የሚዛዛቱበት እጅግ አስፈሪ እና ጨለማ የሆነ ዘመን ላይ እንገኛለን። ከምን ጊዜውም ይልቅ
የኛ ምልጃና ልመና ጸሎት የሚያስፈልግበት ወቅት ላይ ነው ያለነው። ዛሬ አካባቢ ነው ሰላም ተኝቶ የሚያድረው፣ ዛሬ ያኛው አካባቢ ፎይ ብሎ ነው የሚያድረው የሚባል እስከማይኖር ድረስ ምድር ከጫፍ እስከ ጫፍ በሞት ጥላ ስር ወድቃለች። ጭንገፋ ሆኗል፣ ጥልና ክርክር ሆኗል፣ አድመኝነት ሆኗል፣ ተንኮል ሆኗል፣ መሸመቅ ሆኗል፣ መናናቅ ሆኗል፣ መሸነጋገል ሆኗል። ዛሬ ካልጸለይን፣ ዛሬ ካልማለድን፣ ዛሬ ካልጮህን መቼ ነው የምንጮኸው? ከእንቅልፍ የምትነቁበት ሰዓት አሁን ነው እንደሚል ዛሬ ካልነቃን፣ ዛሬ ተንበርክከን ካላማጥን፣ ዛሬ ተንበርክከን ካልማለድን፣ ሁሉ ነገር ከእጃችን ጠቅልሎ ከወጣ በኋላ ብንጮህ፣ ከከሰርን በኋላ ከወደቅን በኋላ ከፈረስን ከተበተንን በኋላ ምድራችን ባድማ ከሆነች በኋላ የአውሬ መፈንጫ ከሆነች በኋላ የሰነፍ እርሻ ከሆነች በኋላ ብንጮህ ብንጸልይ አትራፊ አንሆንም። መጽሐፍ ቅዱሳችን እንደሚል በሰነፍ እርሻ አለፍኩ ይላል። ያ የሰነፍ እርሻ ቅጥሩ ፈርሷል። ቅጥሩ መፍረስ ብቻ አይደለም፣ አረም ፊቱን ውጦታል፣ በአረም ተውጧል። የቅጥሩ መፍረስ የእርሻው በአረም መዋጥ አንድ ነገር ያሳብቃል፣ አንድ ነገር ያጋልጣል፣ አንድ ነገር ይናገራል። የእርሻው ባለቤት ሰነፍ እንደሆነ፣ በጊዜው ቅጥሩን እንዳልቀጠረ፣ በጊዜው እንዳላረመ፣ በጊዜው ማሳውን እንዳልተንከባከበ፣ በማለዳ መነሳት እንዳልቻለ፣ ማረም መጎልጎል እንዳልቻለ፣ መዝራት እንዳልቻለ፣ ለእርሻው ትኩረት እንዳልሰጠ ያሳያል። አየው ተመለከቱ ይልና እዚህ ላይ አያበቃም። ለእኔ የሚሆን ተግሳጽ ወሰድኩ ይላል። ለእኔ የሚሆን ተግሳጽ ወሰድኩ። ይህንን ቅጥሩ የፈረሰ እርሻ አይቼ፣ ይህንን ቅጥሩ የፈረሰ ማሳ አይቼ ለእኔ ዋለኔ አልኩኝ፣ ነግበኔ አልኩኝ፣ ተገሰስኩኝ። አንተም እኮ ባትንከባከብ ማሳህን፣ አንተም እኮ ባትነቃ፣ አንተም እኮ ባትተጋ፣ ያንተም ማሳ፣ ያንተም እርሻ፣ ያንተም ዕጣ ፈንታ ነገ እንደዚሁ ነው የሚል ተግሳጽ በልቤ አኖርኩኝ ይላል። ተማርኩበት። ሰውየውን ዘልፌ፣ ሰውየውን ሰድቤ፣ ይህ ሰነፍ ብዬ ብቻ አልሄድኩም። ለራሴ የሚሆን ትምህርት ተማርኩበት፣ ለራሴ የሚሆን ተግሳጽ ወሰድኩበት ይላል። ዛሬ በዙሪያችን ያሉትን አገሮች ስናይ፣ ዛሬ በዙሪያችን ያሉትን ትናንት ኃያላን የነበሩ፣ ትናንት የሚታፈሩ የሚፈሩ የነበሩ፣ ትናንት ተርፏቸው የሚያበድሩ፣ ትናንት የሚያስጠልሉና የሚያስጠንጉ የነበሩ አገሮች ዛሬ ምስቅልቅል ብለው ስናይ፣ ነግበኔ ካላልን፣ ተግሳጽ ካልወሰድን፣ ከዛ ካልተማርን፣ እንደዚህ ሰው፣ እንደዚህ ጎበዝ ሰው፣ እንደዚህ አስተዋይ ሰው፣ እነዚህም እኮ ጤነኛ አገሮች ነበሩ። እነዚህ እኮ ተርፏቸው የሚያበሉ ነበሩ። እነዚህ እኮ ቦታ ተርፏቸው የሚያስጠልሉ ነበሩ። እነዚህ እኮ ትናንት የተረጋጉ ነበሩ። እነዚህ እኮ ትናንት ልጆቻቸው ወደ ትምህርት ቤት የሚሄዱ ነበሩ። እነዚህ እኮ ሰላማዊ ሀገሮች ነበሩ እኮ። እነዚህ እኮ ስቀው የማይጠግቡ ነበሩ። ዛሬ ስንፍና ነገርም በጊዜው፣ ለማዕበሉ በጊዜው፣ ለችግሩ በጊዜው ገደብ አለመስጠታቸው፣ አለመከልከላቸው፣ አለመቅጠራቸው፣ ለጠላት እንዳይገኝ አድርገው አለመቅጠራቸው፣ አረም እንዳይበቅል አድርገው አለመንከባከባቸው ዛሬ ለዚህ ያበቃቸው ብለን ካላሰብን ወገኖች፣ የሌላው ውድቀት መሳቂያ መሳለቂያ ከሆነ ለኛ የሌላውን ውድቀት አይተን ካላልን፣ ካልተገረምን፣ አልነቃን ከእንቅልፋችን፣ ካልታዘብን፣ ምንድነው እኛስ ማድረግ ያለብን ካላልን፣ ያጣ ፈንታ ወደኛ የማይመጣበት ምንም ምክንያት የለም። ዛሬ ቀን ሳለ ልንጸልይ፣ ዛሬ ቀን ሳለ ልንማልድ፣ ዛሬ ቀን ሳለ ልንጠነቀቅ፣ ዛሬ ቀን ሳለ እግዚአብሔርን ልንለምን፣ ዛሬ ቀን ሳለ ልንማልድ ያስፈልጋል። ዛሬ የምንጸልየው እግዚአብሔር ማስተዋል እንዲሰጥ፣ በተለያየ ቦታ በመሪነት ላይ ላሉ እንዳልኳችሁ ራስን ከመምራት ይጀምራል። ቤተሰብን ከመምራት ይጀምራል። መስሪያ ቤትን ከመምራት ይጀምራል። ቤተ እምነቶችን ከመምራት ይጀምራል። አገርን ከመምራት፣ ቀበሌን ከመምራት፣ ክልልን ከመምራት ይጀምራል። በያለንበት በየተቀመጥንበት ቦታ ትንሽ ነው ተብሎ የሚናቅ አይደለም። ራስንም በአግባቡ መምራት ጥሩ መሪነት ነው ወገኖቼ። ለራሳችን መሪ፣ ለራሳችን መኳንንት ይሄ ላንተ አይገባም፣ ይሄ ነውር ነው፣ ይሄ ክብር አያመጣም፣ ይሄ ለትውልድ አይጠቅምም ብለን ራሳችንን መገሰጽ መምከር ትልቅ መሪነት ነው። ዛሬ በጌታ በኢየሱስ ክርስቶስ ስም እግዚአብሔር በረዳን መጠን በእነዚህ ጉዳዮች ላይ እግዚአብሔር ተው ያለንን እንድንተው፣ እግዚአብሔር አድርጎ ያለንን እንድናደርግ እንጸልያለን ወገኖቼ። ሳኦል በሰዎች ይሁንታ፣ በሰዎች መፈለግ፣ በእግዚአብሔር በጎ ፍቃድና መስማማት ነው መሪ የሆነው። እግዚአብሔር ከፈለጋችሁ በፊታችሁ የሚወጣና የሚገባ መሪ ከፈለጋችሁ ምን ችግር አለው ብሎ እግዚአብሔር ይሁንታ ሰጥቶ እግዚአብሔር አምጥቶ ያስቀመጠው መሪ ነው።
እድል የሰጠው መሪ ነው። ዛሬ በያለንበት ቦታ ስንቀመጥ ቤተክርስቲያን እንድንመራ ሊሆን ይችላል፣ መስሪያ ቤት ልንመራ ሊሆን ይችላል፣ ምንም ልንመራ ሊሆን ይችላል፣ ብቻ በሰውም ተመርጠን ሊሆን ይችላል፣ በተለያየ መንገድም ሊሆን ይችላል። እድሉን ስናገኘው ግን የእግዚአብሔር ይሁንታ አለበት። ይህንን በእግዚአብሔርና በሰው ዘንድ የተሰጠንን እድል መጠቀም፣ ትርፋማ ማድረግ፣ አቢውስ ሳናደርገው፣ ለጠላት በር ሳንከፍት እግዚአብሔር የሰጠንን እድል እንደማይገኝ እድል፣ እንደተባረከ እድል፣ መታሰቢያ ጥለንበት እንድናልፍ እንደተሰጠን እድል፣ አልምተንበት እንድናልፍ እንደተሰጠን እድል፣ ለሕዝብ ደስታ ለእግዚአብሔር ክብር ሁነን እንድናልፍ እንደተሰጠን እድል በመጠቀም በያለንበት ቦታ እግዚአብሔርን ሰምተን እግዚአብሔርን አድምጠን ፈሪሃ እግዚአብሔር በልባችን ነግሶ አይምሯችን ከሞተ ህሊና ስራ ነፃ ወጥቶ ለወገኔ ይጠቅማል በሚል አንዳች አታድርጉ እንደሚል የእግዚአብሔር ቃል ኮራፕትድ ባልሆነ አይምሮ ሁሉን በቅንነት ለማገልገል፣ ሁሉን እኩል ለማገልገል፣ ለሁሉ በፍትህ ለመፍረድ፣ ለሁሉ በቅንነት ለመፍረድ ተጠቅመንበት እንድናልፍ፣ በጎ የሆነውን አድርገንበት እንድናልፍ፣ ጠላት የማይጠቀምበትን፣ ጠላት እልል የማይልበትን፣ ለጠላት በር የማይከፈትበትን፣ ለእግዚአብሔር ደስታ ለህዝብ ጥቅም ሁነን እንድናልፍ እድሉ ከሰው ብቻ አይደለም፣ የእግዚአብሔርም ይሁንታ አለበት፣ የሰማይም ይሁንታ አለበት ብለን የተራ ነው ብለን ሳንንቅ የተሰጠንን እድል፣ ቤተሰብ የመምራት እድል ሊሆን ይችላል፣ የትዳር አጋራችንን የመምራት እድል ሊሆን ይችላል፣ ልጅ ማሳደግ ልጅ የመምራት እድል ሊሆን ይችላል፣ መስሪያ ቤት የመምራት እድል ሊሆን ይችላል፣ ቤተክርስቲያን የእምነት ቤት ለመምራት እድል ሊሆን ይችላል፣ ማህበር የመምራት እድል ሊሆን ይችላል፣ ትውልድ የመምራት እድል ሊሆን ይችላል። ምንም አይነት እግዚአብሔር በሰጠን የመሪነት ቦታ ላይ ሳንንቅ፣ ሳናቀን፣ ሳናክፋፋ፣ ሳናጎሳቁል በታማኝነት፣ በቅንነት፣ በበጎ ሕሊና ባለጠጋ ሁነን እርሱ በነበረ ጊዜ እርሷ በነበረ ጊዜ ተብለን በመልካም የምንታሰብበት ባለንበት ዘመን ብቻ አይደለም፣ ትውልድ በቅብብሎሽ የማይረሳው መታሰቢያ፣ መልካም መታሰቢያ ጥለን እንድናልፍ፣ ትውልድ በቅብብሎሽ የሚዘክረው ነገር ጥለን እንድናልፍ፣ ለዚህ የሚከፈለውን ዋጋ ሁሉ እንድንከፍል፣ ለዚህ የሚደረገውን ሁሉ ማድረግ እንድንችል እግዚአብሔር ጸጋ እንዲያበዛልን፣ እግዚአብሔር አቅም እንዲያበዛልን፣ እግዚአብሔር ጉልበት እንዲጨምርልን፣ እግዚአብሔር ማስተዋል እንዲሰጠን፣ እግዚአብሔር ጥበብ እንዲሰጠን የተሰጠንን እድል አቢውስ ሳናደርግ ተጠቅመን በሕሊናችን ተደስተን ትውልድ ከኛ በጎ ነገር ተምሮ፣ ትውልድ ከኛ መልካም ነገር ተምሮ፣ ለትውልድ ከርስ መርገም ሳናስተላልፍ፣ ትውልድ የሚያለቅስበት ነገር ሳናሻግር የሚከፈለውን ዋጋ ከፍለን ለእግዚአብሔር ደስታ፣ ለአምላካችን ደስታ፣ ለሰማይ ደስታ፣ ለእኛ ደግሞ እፎይታና ጥቅም፣ ለእኛና በዙሪያችን ላሉት ጥቅም ሁነን ማለፍ እንድንችል እግዚአብሔር ጸጋ እንዲያበዛልን እጸልያለሁ። መጽሐፍ ቅዱሳችን ሲናገር ዓለም ሁሉ በክፉ እንደተያዘ እናውቃለን ይላል። በዚህ ኮራፕትድ በሆነ ዓለም ውስጥ፣ በዚህ ክፉ አንቆና ሰንጎ በያዘው ዓለም ውስጥ፣ በዚህ ውስብስብ በሆነ ዓለም ውስጥ፣ በዚህ በወንድማማቾች መካከል የዚህ ዓለም ገዥ ሰይጣን ዲያብሎስ ጠላትነትን በሚዘራበት ዓለም ውስጥ፣ አረም በሚዘራበት ዓለም ውስጥ፣ በዚህ በማሳው ላይ አረም በሚዘራበት ዓለም ውስጥ በጨለማ መጥቶ በስራችን ላይ በድካማችን ላይ ዓለም በሚዘራበት ዓለም ውስጥ፣ እንክርዳድ በሚዘራበት ዓለም ውስጥ ምሪት ካንተ ዘንድ እየተቀበልን፣ ጸጋ ካንተ ዘንድ እየለመንን፣ አደናነግን ካንተ ዘንድ እየለመንን፣ አንተ በጎ የምትለውን በጎ እያልን፣ አንተ ነውርዬ የምትለውን ነውር እያልን፣ አንተ ጽድቅ የምትለውን ጽድቅ እያልን፣ አንተ አመፃ የምትለውን አመፃ እያልን፣ አንተ ይበጃል ይጠቅማል ያልከውን ይበጃል ይጠቅማል እያልን፣ አንተ አይ የምትለውን አንተ አይደለም የምትለውን አንተ አይበጅም የምትለውን ጠክነን አይበጅም እያልን ቢያምም ቢከብድም በሰዎች ዘንድ ሚስ አንደርስታንድ ብንደረግም ብንጠላም ካልተወገራችሁ ብንባልም ግን ከአንተስ ጋር በመስማማት እግዚአብሔር ሆይ ለእኛና ለትውልዳችን የሚጠቅመውን አድርገን ማለፍ እንድንችል አንተ ዘንድ ጸጋ እንዲለቀቅ በተለያየ አመራር ላይ ያሉት ሰዎች እግዚአብሔር ሆይ የዚህ በረከትና ጸጋ ተጠቃሚዎች እንዲሆኑ፣ እድላቸውን እንዳያባክኑ፣ እድላቸውን አቢዩዝ እንዳያደርጉ፣ ርስታቸውን ለጠላት ማላገጫ አድርገው እንዳይሰጡ፣ አንተ መንገዳቸውን እንድትይዝ፣ አንተ ጎዳናቸውን እንድታቀና፣ አንተ በቀን በሌሊት እንድትገስጻቸው፣ እግዚአብሔር የምትወደውን ስለምትገስጽ እንድትገስጻቸው፣ ተው እንድትላቸው፣ አይበጅም እንድትላቸው፣ ይቅርብ እንድትላቸው በኢየሱስ ክርስቶስ ስም እኔ ለምንሃለሁ። ለጠላት እንዳይገኙ እኔ ለምንሃለሁ።
ለዲያብሎስ ምክር ሽንገላ እንዳይገኙ እኔ እለምንሃለሁ። አስተዋይና ጥበበኞች እንዲሆኑ እኔ እለምንሃለሁ። ለአንተ ሐሳብ ኮምፕሮማይዝን ሳያደርጉ እግዚአብሔር የዘላለም አባት ሳያመቻምቹ የሚከፈለውን ዋጋ ከፍለው ፍቅር ያለበትን በጎ ሐሳብ ያለበትን መልካም ነገር ያለበትን እርቅ ያለበትን ሰላም ያለበትን እግዚአብሔር የዘላለም አባት ያንተን ሐሳብ አገልግለው ማለፍ እንዲችሉ ለሕዝብህ በረከቱ ነው ማለፍ እንዲችሉ እህቶችን ወንድሞችን እንድታግዝ በኢየሱስ ክርስቶስ ስም እለምንሃለሁ። ወገኖቼ ሳኦል በሰው በጎ ፍቃድ በእግዚአብሔር ይሁንታ ከተሾመ በኋላ እግዚአብሔር አንድ ትእዛዝ ሰጠው፣ አማሌቅን እንዲያጠፋ፣ አማሌቅን ፈጽሞ እንዲያጠፋ። በሁለተኛ ሳሙኤል ምዕራፍ 15 ቁጥር 14 ላይ ያለ አማሌቅን ፈጽሞ አጥፋ፣ አንድም እንዳይቀር፣ ሀብት እንዳይቀር፣ ምን እንዳይቀር፣ ርዝራዥ እንዳይቀር፣ አማሌቅ የሆነ ነገር ሁሉ እንድታጠፋ ብሎ አጋግን ጭምር እንዲያጠፋ መመሪያ ሰጠው ለሳኦል። መንግስትን የሰጠው ስልጣንን የሰጠው በዓይነ ፊት ያማረውን ልታደርግ ሳይሆን ለኔ የሚጠቅመውን የሚበጀውን አድርግ ያልኩን እንድታደርግ ነው በሚል እግዚአብሔር አማሌቅን ፈጽመ አጥፋልኝ አለው። ከዛ አማሌቅን አጠፋ፣ አጋግን ማረከ። ንጉሱን አጋግን ማርኮ በጎችን ያማረውን ወይፈኑን ያማረውን ኮርማውን አግዞ ይዞ መጣ። ሳሙኤልም ባገኘው ጊዜ የምሰማው የበጎች ድምፅ፣ ሳሙኤልም በጆሮ የምሰማው የበጎች ጩኸትና የበሬዎች ግሳት ምንድን ነው? ሳኦልም ሕዝብህ ለአምላክህ ለእግዚአብሔር ይሰዋቸው ዘንድ መልካሞቹን በጎችና በሬዎች አድኗቸዋልና አማሌቃውያን አምጥቷቸዋልና የቀሩትንም ፈጽመን አጠፋናል። እኔ አይደለሁም፣ ሕዝብ ነው ለእግዚአብሔር ያስፈልጋል ብሎ ለእግዚአብሔር እሰዋለሁ ብሎ ሕዝብ ነው ያደረገው። እኔ አይደለሁም፣ አንተን እኮ ነው። ፈጽመ አጥፋ፣ አማሌቅን አጥፋ። አማሌቅ አንዳች ነገር አልፈልግም፣ ምንም ለኔ የሚሆን ነገር አልፈልግም ያልኩህ አንተን ነው። አማሌቅ የሚሆን መስዋዕት አልፈልግም፣ አማሌቅ የሚሆን በሬ አልፈልግም፣ አማሌቅ የሚሆን በግ አልፈልግም፣ ምን ቢሰባ ምን ቢያምር አልፈልግም ብያለሁ። እንዴት ይህንን አደረግ? እኔ እኮ ይህንን አድርጌ ነበር፣ ይህንን አድርጌ ነበር፣ ይህንን አድርጌ ነበር፣ ይህንን አድርጌ ነበር። ግን ሕዝብ ነው። ዛሬ በኢየሱስ ክርስቶስ ስም እግዚአብሔር አይጠቅምም ያለውን በሙሉ ያና ይሄ ብለን ምክንያትና ሰበብ ሳናበዛ እግዚአብሔር ተው ያለንን እንድንተው ለህሊናችን ለልባችን የሚናገረንን ቄስ ሳናበጅ ጉዳዩን ወደ ሌላ ሳንገፋ ለጉዳዩ መደበቂያ ሳናበጅ እግዚአብሔር ያለንን ማድረግ የምንችልበት ወንድሞቼ እህቶቼ እግዚአብሔር ያላቸውን ማድረግ የሚችሉበት በተለያየ አመራር ላይ ያሉ ለህሊናቸውና ለእግዚአብሔር ታማኙ ነው ኖ የሚባለውን ኖ ማለት እንዲችሉ አይገባም የሚባለውን አይገባም ማለት እንዲችሉ እግዚአብሔር አይወደውም የሚባለውን አይወደውም ማለት እንዲችሉ የተሰጣቸውን እድል እግዚአብሔር የሰጣቸውን እድል አሳልፎ የሰጣቸውን የሰፋ የበዛ መብትና ኃላፊነት እሱን በመፍራት እሱን በመታዘዝ እንዲጠቀሙበት በህሊናቸው በታማኝነት እንዲጠቀሙበት አቅም እንድሰጣቸው በተለያየ መንገድ የሚያታልለው የሚሸነግለው ክፉ መንፈስ እንዳያገኛቸው ለጠላት ተጋላጭ እንዳይሆኑ ለእግዚአብሔር ቁጣም ተጋላጭ እንዳይሆኑ ለእግዚአብሔር ለማሳዘንም ተጋላጭ እንዳይሆኑ በሁለቱም አቅጣጫ እንዳይጠቁ እንዳይገኙ ዛሬ በኢየሱስ ክርስቶስ ስም በልቦናቸው ያለ ሐሳብ ከእግዚአብሔር ሐሳብ ጋር የተስማማ እንዲሆን እንድታግዛቸው እንድትረዳቸው በኢየሱስ ክርስቶስ ስም እጸልያለሁ። ሳኦል እኔ እኮ አይደለሁም እኔማ ብዬ ነበር አጥፍቻለሁ እኮ እነሱ ግን ካልሰዋን ብለው ነው ለእግዚአብሔር ይገባል እንደ ባዶ እጃችንን እንመለሳለን የሰባውን በግ የሰባውን በሬ ይዘን ካልሄድን ብለው ነው ብሎ እንዳለ ዛሬ እህቶቼ ወንድሞቼ በተለያየ ኃላፊነት ያላችሁ በቸርች በተለያየ የቤተሰብ ኃላፊ ልትሆኑ ትችላላችሁ፣ የመስሪያ ቤት ኃላፊ ልትሆኑ ትችላላችሁ፣ የቤተ መቅደስም ኃላፊ ልትሆኑ ትችላላችሁ፣ የመስሪያ ቤትም የመንግስትም ኃላፊ ልትሆኑ ትችላላችሁ፣ በተለያየ ስልጣን ደረጃ የተቀመጣችሁ ልትሆኑ ትችላላችሁ፣ ክልልም የምታስተዳድሩ ልትሆኑ ትችላላችሁ። እግዚአብሔር ይርዳችሁና እግዚአብሔር የሚወደውን በህሊናችሁ እግዚአብሔር ጎሽ የሚለውን አድርጋችሁ ለምድሪቷ ሰላም እግዚአብሔር በምድራችን ላይ ሰላም እንዲያወርድ እግዚአብሔር ጋር እንድትስማሙ እማልዳላችኋለሁ እለምንላችኋለሁ። ሁልጊዜ ልክ ልንሆን አንችልም። ልናሳዝን፣ ልንበድል፣ ልናጠፋ እንችላለን። ማንም ፐርፌክት አይደለም። ግን ምክንያቱን ወደ ሌላ ሳንገፋ እኔ ሆንን ማለት እንድንችል ብሌሙን መቀበል እንድንችል እኔ እኮ ይህንን በአግባቡ ስላልተወጣው ማለት እንድንችል ለተጠያቂነት ኃላፊነት ለመውሰድ ዝቅ ለማለት ለመለመን
ይቅርታ ለመጠየቅ፣ ለመመለስ፣ ለመታረቅ ልባችን እንዲፈቅድ ጉዳዮችን ወደ ሌላ እንዳንገፋ እኔ እኮ አይደለሁም እሱ ነው ሳኦል እንዳለ እኔ እኮ አይደለሁም እነሱ ናቸው እንዳለ አንዳንድ ጉዳዮቻችንን ዝቅ ብለን መፍታት ስንችል ተመልሰን መፍታት ስንችል ተመልሰን የኛንም ነገር የትውልድንም ነገር ማሳመር ስንችል ልባችንን እልከኛ አድርገን ነገርን ወደ ሌላ ገፍተን ቤታችንን እንዳናፈርስ ቤተ መቅደስን እንዳናውክ ቤተ እምነትን እንዳናውክ በታማኝነት እንድናገለግል የተሰጠንን ኃላፊነትና አደራ አቢዩዝ እንዳናደርግ እግዚአብሔር እንዲረዳን እጸልያለሁ። እግዚአብሔር ይርዳን ወገኖች። እኔ በትእዛዝ ሂጃለሁ አለ ሳኦል። እኔ በትእዛዝ ሂጃለሁ ግን እነሱ ናቸው። ዛሬ ምድራችን ችግር መተነቋቆል ይመስለኛል። እኔ አይደለሁም እነሱ ናቸው፣ እኔ አይደለሁም እነሱ ናቸው፣ እኔ አይደለሁም እነሱ ናቸው። ከደሙ እንደ ጲላጦስ ከደሙ ንጹህ ለመሆን እጅን መታጠብ፣ በዛም በኩል እጅ መታጠብ የትኛው እንደሆነ እስከማያስታውቅ ድረስ ዛሬ እኔ ለሁሉም እላለሁኝ እግዚአብሔር አምላክ ሆይ ወደ ገዛ ራሳቸው አይናቸውን እንድትመልስ፣ ወደ ገዛ ራሳቸው ቀለባቸውን እንድትመልስ፣ ልባቸውን እንድትመልስ እግዚአብሔር የዘላለም አባት ሚስት ባሏ ላይ መጠቆም ትታ ራሷ ላይ እንድትጠቆም፣ ባል ራሱ ሚስቱ ላይ መጠቆም ትቶ ራሱ ላይ እንዲጠቆም፣ ልጅ ወላጅ ላይ መጠቆምን ትቶ ራሱ ላይ እንዲጠቆም፣ ወላጅ ልጆቹ ላይ መጠቆም ትቶ ራሱ ላይ እንዲጠቆም እግዚአብሔር የዘላለም አባት በተለያየ ቦታ የተቀመጡ ሹማምንቶቻችን እግዚአብሔር የዘላለም አባት እንኪያስ እኔ ሆንን ብለው ራሳቸውን መፈተሽ የሚችሉበት ጊዜ አቅም እግዚአብሔር ጸጋ እንድታበዛላቸው በኢየሱስ ክርስቶስ ስም ጸልያለሁ። እባክህ እርዳን። ሁሌ ወደዛ እየወረወርን ሁሌ አንድን አካል ብሌም እያደረግን ሁሌ አንድን አካል ተጠያቂ እያደረግን እኛን ንጹህ ቅዱስ ብፁዕ አድርገን እግዚአብሔር የዘላለም አባት መቼም ቢሆን መፍትሄና ደህንነት ስለማይሆንልን እግዚአብሔር የዘላለም አባት ስብር የሚል ልብ እንድትሰጠን፣ ቅን የሆነ መንፈስ እንድትሰጠን፣ ራሳችንን የምንፈትሽበት የምንመረምርበት አቅልና ጸጋ እንድትሰጠን፣ ትሁት ልብ እንድትሰጠን በኢየሱስ ክርስቶስ ስም እለምንሃለሁ። ዳዊት ሁልጊዜ ሲያጠፋ አመድ ለብሶ ማቅ ለብሶ አመድ ተነስንሶ መሬት ላይ ተቀምጦ የመለመን ንስሐ የመግባት ጸጋ አቅም የበዛለት ንጉስ ነው። ሲያጠፋት ፍቻለሁ ማለት የሚያውቅ፣ መልሰኝ እመለሳለሁ የሚል ማለትን የሚያውቅ፣ ሲደክመው ደከመኝ ማለት የሚያውቅ፣ ሲስት ስቻለሁ ማለትን የሚያውቅ፣ የማይታበይ የማይኮራ ቦታውን እግዚአብሔር ቸርነት ያገኘው እንደሆነ የሚያውቅ፣ ቢሳሳት ልቡን የማያደነድን፣ ቢወድቅ ወድቆ ደህና ነኝ የሚያል ወድቅ ያለው አንሳኝ የሚል፣ ሲደክም ደክም ያለው ደግፈኝ የሚል፣ ሲፈራ ፈርቻለሁ የሚል፣ ሲስት ስቻለሁ መልሰኝ የሚል፣ ሲጨልምበት ጨልሞኛል የሚል፣ ከሁኔታዎች ጋር የሚታረቅ ሁኔታዎችን ገልጦ ለእግዚአብሔር በማሳየት ረድኤትን ከሱ በመለመን የሚታወቅ ንጉስ ነው። ዛሬ እንደዚህ አይነት ልከኛ ያልሆነ ልብ እንዲሆንልን እኔ ላይ ማለት እንድንማር፣ ደክሞኛል ማለት እንድንማር፣ ስቻለሁ ማለት እንድንማር፣ ወድቄያለሁ ማለት እንድንማር፣ እዚያው ላይ ዩተርን ማድረግ እንድንችል፣ መመለስ እንድንችል፣ ለእንባችን ቅርብ የሆነ ማልቀስ መመለስን የምንችል እንድንሆን፣ ይቅርታን እንደ ሽንፈት የማንቆጥር፣ መመለስን እንደ ታናሽነት የማንቆጥር፣ ዝቅ ማለትን እንደ መዋረድ የማንቆጥር እንድንሆን አቅም ጸጋ እንድታበዛልን በኢየሱስ ክርስቶስ ስም ጸልያለሁ። ሌላ ወገኖቼ በዙሪያችን ያሉ መካሪዎቻችንን እግዚአብሔር መልካም መካሪ እንዲሰጠን፣ በጎ መካሪ እንዲሰጠን፣ የሚያንጽ መካሪ እንዲሰጠን፣ ለመመከር ጆሮአችን የተከፈተ ልባችን የቀና እንድንሆን መጽሐፍ ቅዱሳችን መዝሙር 119:66 ላይ እንደዚህ ይላል፣ በትእዛዝህ ታምኛለሁና መልካም ምክርና እውቀትን አስተምረኝ ይላል። በትእዛዝህ አምኛለሁና መልካም ምክርና እውቀትን አስተምረኝ። ከአንተ ዘንድ የሆነ መልካም ምክር፣ የሚያንጽ መልካም ምክር፣ የሚያጸና መልካም ምክር፣ ነገር የሚያሳምር መልካም ምክር፣ ተክፋት የሚከለክል መልካም ምክር፣ ዓይንን የሚያበራ ልብን የሚያቀና መልካም ምክር፣ መልካም ትምህርት እፈልጋለሁኝ በትእዛዝህ ሂጃለሁና። ሁለት ነገርም እለምንሃለሁ፣ መልካምን ምክርና እውቀት አስተምረኝ። ከአንተ ዘንድ የሆነ እውቀት፣ የማልከሽፍበት እውቀት፣ የማላጠፋበት እውቀት፣ ትውልድ የማላጨነግፍበት እውቀትና መልካም ምክር እፈልጋለሁ ይላል። ምሳሌ 1:5 ላይ ደግሞ ጠቢብ እነዚህን ከመስማት ጥበብን ይጨምራል፣ አስተዋይም መልካም ምክርን ገንዘቡ ያደርጋል። ጠቢብ እነዚህንም ከመስማት ጥበብን ይጨምራል፣ አስተዋይም መልካም ምክርን ገንዘቡ ያደርጋል። መልካም ምክር፣ የሚበጅ ምክር ገንዘብ የምናደርግበት ወገኖች፣ መልካም ምክር ብቻ አይደለም፣ ክፉ ምክርም ክፉ መካሪም አለ። መልካም ምክርም መልካም መካሪም አለ። ውድቀታችንን የማይወድ ስኬታችንን የሚወድ ነገ ብርሃን እንዲሆን ነገ ተድላ እንዲሆን የሚመክርም አለ።
ክፉ መካሪም አለ። ጭንገፋ እንዲሆን፣ ጨለማ እንዲሆን፣ ጥልና ክርክር እንዲሆን፣ ሞትና እልቂት እንዲሆን የሚመክርም አለ። ጠቢቡ እንደዚህ ነው የሚለው፣ ጠቢብ እነዚህን ከመስማት ጥበብን ይጨምራል፣ አስተዋይም መልካም ምክርን ገንዘቡ ያደርጋል። ምሳሌ 20:18 ላይ ሐሳብ በምክር ትጸናለች፣ በመልካም ምክር ሰልፍ አድርግ ይላል። ሐሳብ ብዙ ነገር ማሰብ እንችላለን። ብዙ ነገር በውስጣችን ሊወጣ ሊወርድ ይችላል። ግን ያንን ያሰብነውን ሁሉ ተንደርድረን ከማድረጋችን በፊት ደጋግ ምክር ያላቸው ሰዎች ጋር ሂደን መመከር ጥበበኝነት ነው፣ አስተዋይነት ነው፣ ትልቅነት ነው፣ ምሁርነት ነው ይለናል እግዚአብሔር። ምክርን የሚቀበል ምክርን የሚሰማ ጆሮ፣ ምክርን የሚቀበል ልብ እግዚአብሔር ይስጠን። ይህም ብቻ አይደለም፣ መልካም መካሪም እግዚአብሔር ይስጠን። መልካም አደራረግን የሚያሳዩ፣ በቅንነት የሚመክሩ፣ በማስተዋል የሚመክሩ፣ በእውቀት የሚመክሩ፣ በጥበብ የሚመክሩ ሰዎችን እግዚአብሔር በዙሪያችን እንዲያበዛልን ብዙ ምክር ባለበት ድል አለ ስለሚል እግዚአብሔር የምንመክርባቸው ሰዓቶች እንዲበዙልን፣ በግብዝነት፣ በችኮላ፣ በእልክ አንዳች ነገር እንዳናደርግ፣ ቤተክርስቲያንም ስንመራ፣ ቤተሰብም ስንመራ፣ ልጆችንም ስንመራ፣ ሀገርም ስንመራ፣ ምንም ስንመራ፣ መስሪያ ቤትም ስንመራ ብዙ መምከር ባህላችን እንዲሆን፣ ብዙ መምከር ጥበበኝነት እንደሆነ እንድናውቅ፣ አስተዋይነት እንደሆነ እንድናውቅ፣ አደጋ ከክፉ እንደሚከለክል እንድናውቅ፣ ከመልካም ሰዎች ጋር መምከር እንድንችል፣ ከአዋቂ ሰዎች ጋር መምከር እንድንችል፣ ከጥበበኞች ሰዎች ጋር መምከር እንድንችል እግዚአብሔር ጸጋ እንዲያበዛልን እኔ ጸልያለሁ። ምሳሌ 24:6 ላይ በመልካም ስርዓት ሰልፍ ታደርጋለህ። በመልካም ስርዓት ልንሰለፍ እንችላለን። አደራደራችንን፣ አካሄዳችንን ልናሳምር እንችላለን። እቅዳችንን ልናወጣ እንችላለን። ቁልጭ ያለ የጸዳ ነገር ልናደርግ እንችላለን። በመልካም ስርዓት ሰልፍ ታደርጋለህ። ግን አለ ድል ብዙ ምክር ባለበት ዘንድ ነው። ዛሬ ወገኖቼ እግዚአብሔር ሊያድነን የሚያስፈልገው እኔ ያውቃለሁ ከሚል መንፈስ፣ አትናገሩኝ፣ አትጠቁሙኝ፣ አታሳዩኝ ከሚል መንፈስ፣ ወይም ለስሜታችን የሚስማማውን ብቻ ከማድመጥ መንፈስ እግዚአብሔር እንዲጠብቀን፣ ብዙ መምከር ዳገት እንዳይሆንብን፣ ከችኮላ ከጥድፊያ እንድትጠብቀን፣ ካፈሰስን በኋላ ከማፈስ እንድትጠብቀን፣ ከቀደድን በኋላ ከመስፋት እንድትጠብቀን፣ ካቆሰልን በኋላ ከማከም እንድትጠብቀን፣ ከተጣላን በኋላ ለእርቅ ከመድከም እንድትጠብቀን፣ መጀመሪያ እንደ ጠቢብ እንዳስተዋይ ቆም ብለን እንዳስተዋይ መምከር የምንችልበት፣ ይሄ ቢሆን ያ ቢሆን ብለን ዙሪያ ገባውን ማየት የምንችልበት፣ ይሄ ቢሆን ያ ቢሆን ብለን ዙሪያ ገባውን መፈተሽ መመርመር የምንችልበት ጊዜ እንድትሰጠን፣ ጊዜ ብቻ አይደለም አቅም እንድትሰጠን፣ አቅም ብቻ አይደለም እውቀት እንድትሰጠን፣ እውቀት ብቻ አይደለም ጥበብ እንድትጨምርልን በኢየሱስ ክርስቶስ ስም እለምንሃለሁ። ይህም ብቻ አይደለም ደግሞ ክፉ መካሪዎችን እንድትከለክልልን፣ ተንኮለኞችን፣ አድመኞችን፣ የአጋንንት አስተሳሰብ ኬሪየሮችን፣ ተሸካሚዎችን፣ የጨለማ ምክር መካሪዎችን፣ ውድቀታችንን የሚመክሩንን፣ ጥፋታችንን የሚመክሩንን፣ እግራቸውን እንድትይዝልን፣ አንደበታቸውን እንድትለጉምልን፣ ሐሳባቸውን ከንቱ መና እንድታደርግልን፣ እንድታከሽፍልን እኔ እለምንሃለሁ። በተለያየ ኃላፊነት ላሉ ከዚህ ክፉ እንድትጠብቃቸው፣ ከዚህ አደጋ እንድትጠብቃቸው፣ ከዚህ ጨለማ እንድትጠብቃቸው፣ ከሚያደቡባቸው፣ ከሚሸምቁባቸው፣ ክፉ ከሚመክሯቸው፣ ነገራቸውን በክፉ ምክር ከሚያጨነግፉባቸው፣ አንደበታቸውን አለስልሰው አንገታቸውን አቀለስልሰው መርዝ ከሚተፉ፣ ጨለማ ከሚተፉ፣ አድመኝነት ከሚተፉ፣ የሰይጣን ዲያብሎስን ሐሳብ ተሸክመው እግሮቻቸውን ወደ እነሱ ከሚያቀኑ፣ እንደ ይሁዳ አቅፈው ስመው አሳልፈው ከሚሰጡ፣ ከማይለዩአቸው፣ ንግግራቸው በማር የተለወሰ ውስጡ ግን መርዝ ከሆነ፣ ሐሳባቸው ከረከሰ ከወደቀ፣ ሐሳባቸው ከጨለመ፣ ውድቀታቸውን ከሚመኙ እንድትጠብቃቸው፣ እንድትታደጋቸው፣ እንድታስጥላቸው፣ ክፉ ባልንጀራ መልካምን አመል ያጠፋል ተብሎ እንደተጻፈ ከክፉ ባልንጀራ እንድትጠብቃቸው፣ ነፍሳቸውን ለሞት እግራቸውን ለመሰናከል አሳልፈው ከሚሰጡ፣ መልካሙን ስራቸውን ከሚያበላሹ፣ ክፋት ውድቀት እየመከሩ በጓዳቸው እልል ከሚሉ እንደነዚህ አይነት ክፉ መካሪዎች አቤሴሎምን አኬቶፌል እንደመከረው ምክር አይነት የሚያዋርድ የሚጥል ምክር እንድትታደጋቸው፣ መልካም አማካሪዎች እንድትሰጣቸው፣ እግዚአብሔርን የሚፈሩ አማካሪዎች እንድትሰጣቸው፣ ሰውን የሚያፍሩ አማካሪዎች እንድትሰጣቸው፣ ለስኬታቸው የሚቀኑ አማካሪዎች እንድትሰጣቸው በዙሪያቸው እግዚአብሔር ሆይ እንለምንሃለን። በተለያየ አመራር ደረጃ ላሉ፣ ቤት ለሚመሩ፣ ማህበር ለሚመሩ፣ ቤተክርስቲያን ለሚመሩ፣ የተለያየ ቤተ እምነት ለሚመሩ፣ የተለያየ መስሪያ ቤት ለሚመሩ፣ ሀገር ለሚመሩ፣ ክልል ለሚመሩ፣ የተለያየ ፓርቲ ለሚመሩ፣ በተለያየ አደረጃጀት እግዚአብሔር የዘላለም አባት በአመራር ላሉ ክፉን፣ ጨለማን፣ ሞትን ከሚመክሩ
እግዚአብሔር የዘላለም አባት እልከኝነትን አድመኝነትን ከሚመክሩ እንድትጠብቃቸው እሺ ባይ ገር መንፈስ ካላቸው ሰዎች ጋር ምክርን እንዲያደርጉ እንድታገዛቸው በኢየሱስ ክርስቶስ ስም እለምናለሁ። ትውልድን ከሚያጨነግፍ አገርን ከሚያጨነግፍ ቅጥርን ከሚያፈርስ የምድራችንን አረም ከሚያስውጥ ከማንኛውም ምክር ከማንኛውም አደራረግ እንድትጠብቃቸው በኢየሱስ ክርስቶስ ስም እለምናለሁ። ወገኖቼ ሮብዓም የሚባል አንድ ንጉስ ነገሰና ምክር ፈለገ እና በአባቱ ዘመን የተሰደዱ እነ ሮብዓም እና የእስራኤል ህዝቦች ተሰብስበው መጥተው ቀንበር አቅልልልን፣ የከበደውን ቀንበር አቅልልልን አሉት። እንኳን ተሾምክ፣ እንኳን መጣ፣ ደስ ብሎናል። ይኸውና እንግዲህ በመምጣት ቀንበር ከብዶብናል፣ በአባት ዘመን ቀንበር አቅልልልን አሉት። እሺ ሂዱና በ3 ቀን ተመልሳችሁ ነው፣ ትንሽ ላስብ፣ ትንሽ ልምከር አላቸው። እነሱም ሄዱ። በ3ኛውም ቀን ከመመለሳቸው በፊት በመጀመሪያ በአባቱ ዘመን አባቱ ፊት ይቆሙ የነበሩትን የአባቱን ባለሟሎች የአባቱን ውድቀት የአባቱን ትንሣኤ የሚያውቁትን አባቱ ድል ሲነሳ የሚያውቁትን አባቱ ሲያለቅስ አባቱ ሲስቅ የሚያውቁትን አባቱ ሲያዝን አባቱ ደስ ሲለው የሚያውቁትን ሰዎች ጠራና እነዚህ ሰዎች መጥተው ቀንበር እንዳቀልላቸው ጠየቁኝ። ምን ልበላቸው? ምን ትመክሩኛላችሁ? እነዛም ማቹርድ የሆኑ ሰዎች፣ ስኬቱን የሚፈልጉ ሰዎች፣ መከናወኑን የሚፈልጉ ሰዎች፣ ነገው ብርሃን እንዲሆን የሚፈልጉ ሰዎች እንደዚህ አሉ። እነዚህን ሰዎች አሁን ባሪያ ብትሆንላቸው፣ ብትገዛላቸው፣ መልሰን በገርነት ብታናግራቸው በዘመኑ ሁሉ ባሪያዎች ይሆኑላል። አንተ ቀድመ ባሪያ ብትሆንላቸው፣ አንተ ብትገዛላቸው፣ ቀድመ አንተ በመልካም ቃል ብታናግራቸው፣ ክፉ ባትናግራቸው፣ ባታስፈራራቸው፣ ባትታበይባቸው፣ ባትኩራራባቸው፣ ባታስጨንቃቸው፣ አንድ ነገር እንንገርህ፣ በዘመናቸው ሁሉ ባሪያ ሆነው ይገዙልሃል አሉ። እሺ አለና ቀጥሎ የእርሱን እኩዮች ከሱ በኋላ እርሱ ጋር ያደጉትን ብላቴኖች ጠራና እናንተስ ምን ትላላችሁ አላቸው። ምን ትመክሩኛላችሁ? በ3 ቀን ተመለሱ ብዬ ቀጥሬያለሁ። ምን ትመክሩኛላችሁ? አባትህ ቀንበር አክብዶብናል፣ አንተ ግን አቅልልልን ለሚሉህ ህዝብ ታናሿ ጣቴ ከአባቴ ወገብ ትወፍራለች፣ ዙሩን አከረዋለሁ በላቸው ማለት ነው። አሁንም አባቴ ከባድ ቀንበር ጭኖባቸዋል፣ እኔ ግን በቀንበራችሁ ላይ እጨምራለሁ። አባቴ በአለንጋ ገርፏቸዋል፣ እኔ ግን በጊንጥ ገርፋቸዋለሁ በላቸው ብለው ተናገሩት። ንጉሱም ሽማግሌዎች የመከሩትን ምክር ትቶ ለህዝቡ ጽኑ ምላሽ መለሰላቸው። ወገኖች ከእንደዚህ አይነት መካሪ እግዚአብሔር ይጠብቃችሁ። ዛሬ በተለያየ ቦታ በተለያየ ኃላፊነት የምትኖሩ ከደግ ምክር አውጥተው የጨለማ ምክር ውስጥ ከተው ነገራችሁን ከሚያጨነግፉ ነጋችሁን ከሚያጨነግፉ እድሜያችሁን ከሚያሳጥሩ ነገራችሁን ከሚያመሰቃቅሉ እንቅልፋችሁን ከሚያጠፉ እውቀት ከሌላቸው ልምድ ከሌላቸው ጥበብ ከሌላቸው ግን ንግግራቸው ከሚያምር ከሚስማማ ውድቀትን ከሚያመጣ እንደዚህ አይነት የጨለማ መልእክተኞች እግዚአብሔር ይጠብቃችሁ። መንግስት እንዳይጸና ከሚያደርግ ነጋችሁ እንዲጨልም እንዲወሳሰብ ከሚያደርግ የነዛን ትቶ የነዚህን አደረገ ይላል። ዛሬ አሁንባችሁ መልካሙን ምክር ገብታችሁ የጨለማውን የማይጠቅመውን ውድቀት የሚያመጣውን የሚያጨነግፈውን እንዳትቀበሉ የሚያደርግ ማስተዋልና ጥበብ እንዲሰጣችሁ በጌታ በኢየሱስ ክርስቶስ ስም እጸልይላችኋለሁ። ወገኖች እጸልይላችኋለሁ እግዚአብሔር እንዲህ እንዲያደርግላችሁ። በመጨረሻም ስለ ኢዮሳፍጥ በጣም አስተዋይ ንጉስ ነው። ሁልጊዜ አንድ ነገር ያደርጋል። ለሚያውቀው ዘመቻ ፈረሶቹን እነዚህ የእስራኤል ንጉስ ጠርቷቸው 3 ነገስታት ሆነው ሲሄዱ በቂ ፈረስ፣ በቂ ሰራዊት፣ በቂ የጦር ኃይል ይዘው ግን ኢዮሳፍጥ እንደዚህ ያለ ትንሽ ተራምደው በኤዶምያስ ምድረ በዳ ውሃ ሲጠፋ እግዚአብሔርን የምንጠይቅበት ሰው በዚህ የለም። ከዛ በፊት የእስራኤል ንጉስ ሊወጣ ሲል ጠርቶት ከኔ ጋር ትሄዳለህ ሲለው መሄድ እሄዳለሁ፣ እኔም ካንተ ጋር ነኝ፣ ፈረሶችም ካንተ ጋር ናቸው፣ ሰራዊቱም ካንተ ጋር ናቸው። ግን እግዚአብሔርን ጠይቃለሁ። 40 ነቢይ ጠይቄያለሁ፣ ሁሉም ይከናወንልሃል ያሉ። ሌላ የለም ወይ? አለ፣ ሚክያስ አለ፣ ግን ስለኔ መልካም ትንቢት የለው። አንድም ቀን ስለኔ መልካም ትንቢት ተናግሮ አያውቅም። አፉ መልካም ቃል ወጥቶ አያውቅም። ነገር ግን እግዚአብሔር ሆይ ወገኖቼ ለእኛ መልካም የማይመስልን ለስሜታችን የሚጎረብጡ ነው ከሚያድነን ምክር ካላቸው ሰዎች ጋር እግዚአብሔር ያገናኘን። 40ዎቹ እኮ ወደ ሞት ሂድ ነው ያሉት። ተከናወን፣ ሂድ፣ ዝመት፣ ሊያስገድሉት ሊያጠፉት ለስሜቱ የሚስማማ የሚፈልገውን ነው የነገሩት። ዛሬ ለስሜታችን ባይስማማ ቢጎረብጠንም እግዚአብሔር
ሐሳብ ያለበትን የምንተርፍበትን የምንለማበትን የሚመክሩን በዙሪያችን እግዚአብሔር እንዲያስቀምጥ እንደ ሚክያስ አይነት ሰዎች ደፍረው እውነትን የሚናገሩ ቢጎረብጠንም ፊታችንን ቢያጠቁረው ቢያጨልመንም ወዲያው ራስ ሰውነታችን ራሽ ቢያወጣም ፀጉራችን ቢቆምም ወዲያው ቢኮሰኩሰንም ግን ከሞት የሚያስጥለን ከጥፋት የሚያስጥለን ነገራችንን ብርሃንና ለም የሚያደርገውን የሚመክሩንም በዙሪያችን እንዲሰጠን ለሁሉም ጸልያለሁ። እንዲህ አይነት መካሪ እንዲሰጣቸው ጭንገፋ ከሚመክሩ ሆ ብለው ጾም እንደነዚህ እንደ ነቢያት 40 ነቢያት ውጣ ይከናወናል ድል ካንተ ጋር ነው ብለው ከሚያስበሉ መካሪዎች እግዚአብሔር የዘላለም አባት ይጠብቃችሁ። እንደ ሚክያስ አይነት ሰው ይስጣችሁ። ሞትን ሳይፈራ ቅጣትን ሳይፈራ መከራን ሳይፈራ ጥላቻን ሳይፈራ እውነትን ሰምቶ የሚያስጥል እውነትን ሰምቶ የሚያተርፍ ምን ይፈልጋል ብሎ የማይናገር ምን ያድነዋል ምን ይበጀዋል ብሎ የሚናገር እንደ ሚክያስ አይነት እግዚአብሔር ከጎናችሁ ሰው ይስጣችሁ። ለጥቅሙ ሳይሆን ለጥቅማችሁ የሚኖር ለክብሩ ሳይሆን ለክብራችሁ የሚኖር ለእናንተ የሚራራ የሚሳሳ ዛሬያችሁን ሳይሆን ዛሬውን ሳይሆን ነጋችሁን የሚያይ ለልማታችሁ የሚደክም ለስኬታችሁ የሚደክም ለድላችሁ የሚደክም በሕይወት ለመኖራችሁ የሚደክም ሰው እንዲሰጣችሁ በኢየሱስ ክርስቶስ ስም እጸልያለሁ። በስተመጨረሻም ወገኖቼ እግዚአብሔር ለባለ ትዳሮች መልካም ምክር ያለበት ትዳር፣ መተፋፈር መከባበር ያለበት ትዳር፣ በየመስሪያ ቤቱ ላላችሁ መልካም አመራር መልካም ምክር ያለበት አመራር፣ በየቤተ ክርስቲያኑ ላላችሁ እግዚአብሔርን በመፍራት ሰውን በማፈር የምትመክሩበት የምትመሩበት እድል እንዲሰጣችሁ በኢየሱስ ክርስቶስ ስም እጸልያለሁ። በስተመጨረሻም ይህንን የሕይወት ጌታ የሆነውን ጌታ ኢየሱስ ክርስቶስን የማታውቁ ለዓለም ሁሉ ኃጢአት የሞተውን ኢየሱስ ክርስቶስን የማታውቁ አዳኝ እንደሆነ የማታውቁ ሰምታችሁ የማታውቁ ወይም ሰምታችሁ ልባችሁን እልከኛ ያደረጋችሁ በዚህ የዘመን መጨረሻና ጭላጭ ክርስቶስ እንደገና ሊመጣ ባለበት የዚህ የዘመን ጠርዝ ላይ ተቀምጠን አንድ ነገር ለእናንተ እንናገራለን። ሳንፈራ ሳናፍር ኢየሱስ ክርስቶስ ያድናል። እውነት ሕይወት መንገድ እርሱ ስለሆነ በእርሱ በቀር ወደ አብ መምጣት ስለማይቻል የሕይወት ጌታ የሆነውን መንገድ የሆነውን አዳኝ የሆነውን ጌታን እንድትቀበሉ አትቀልዱ። የት ሄደን ነው የምንቀበለው እያላችሁ አትቀልዱ። ለተቀበሉት ግን በስሙ ለሚያምኑት የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው ስለሚል ይህ ለሁሉ ለዓለም ሁሉ ክርስቶስ ስለሞተ ማንኛውንም ሃይማኖት ማንኛውንም ዘር ማንኛውንም ቀለም ሳይለይ ስለሞተ ኃጢአትን የሰራው ደግሞ ሁሉ ስለሆነ የወደቀው ሁሉ ስለሆነ ኤፌሶን መጽሐፍ ላይ እንደተጻፈ ዓለምን የሚያገለግለው ሁሉ ስለሆነ ሰይጣንን የሚያገለግለው ሁሉ ስለሆነ የታሰረው ሁሉ ስለሆነ የሞተው ሁሉ ስለሆነ በዚህ በክርስቶስ ኢየሱስ በኩል በተከፈተው የመዳን በር ገብታችሁ እንድትድኑ በነፃ እንድትድኑ በነፃ ይህንን መድኃኒት እንድትወስዱ እርቃኑን ሲሰቀል ያላፈረባችሁን ጌታ ለመቀበል እንዳታፍሩ። ተፈጸመ ያለውን የእናንተን ዕዳ ተሸክሞ ተፈጸመ ያለውን ጌታን መቀበል ለእኔ ነው የተፈጸመው እንዳልከሰስ እንዳልወቀስ ዕዳ እንዳይኖርብኝ ተፈጸመ ያለው ከሰማይ መጥቶ በሰው አምሳል ተገልጦ ከብጽዕት ድንግል ቅድስት ማርያም ተወልዶ ፍጥረት ሁሉ ብጽዕት ያሉሻል ከተባለችው እዚያች እድለኛ ከሆነች ከማርያም ተወልዶ ዓለምን ያዳነውን የዓለም ገጸ በረከት የሆነውን ኢየሱስ ክርስቶስን በመቀበል የሕይወት ጌታን በመቀበል የዓለም መድኃኒት የሆነውን መድኃኒዓምን በመቀበል ከሥላሴ ጋር እንድትታረቁ ከአብ ከወልድ ከመንፈስ ቅዱስ ጋር እንድትታረቁ ዛሬ ጥሪ እናቀርባለን። የመዳን ቀን ዛሬ ነው ስለሚል ዛሬ ነገ ሳትሉ የሚሞግታችሁን ያጋንንት የስጋና የዓለም ድምፅ ገፍትራችሁ ጥላችሁ ጌታን እንድትቀበሉ ጥሪ ያደርጋለሁ። ጌታ ከእናንተ ጋር ነው። ጸሎታችንን ጨርሰናል። እግዚአብሔር ይባርካችሁ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን።